ታዳጊ ወንዶችን ደፍሯል የተባለው የጋቦን ታዳጊ ብሔራዊ ቡድን አሰልጣኝ የህይወት ዘመን እገዳ መጣሉ ተሰምቷል። ሰላም ቤተሰቦች፣ ጄምስ ዲሎች ነን። በእለቱም አንድ አነጋጋሪ መረጃ ይዘን ተመለስን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ወደ እለቱ መሰናዶ እንድታልፉ ጋብዝን። የቀድሞ የጋቦን ታዳጊ ብሔራዊ ቡድን አሰልጣኝ በተጫዋቾች ላይ ወሲባዊ ጥቃቶችን ፈጽመዋል በሚል ፊፋ የእድሜ ልክ እገዳ ማስተላለፉን አዎንታዊ እርምጃ ቢሆንም ብዙ ወንጀለኞች መኖራቸውን የዓለም አቀፉ የተጫዋቾች ማህበር ፌፍፕሮ መናገሩ ተሰምቷል። የጋቦን የታዳጊ ቡድን ዋና አሰልጣኝ የነበሩት ፓትሪክ ኦስሞኢዮ ኃላፊነት ላይ ያለ በርካታ ታዳጊ ወንዶች ላይ ወሲባዊ ጥቃቶችን ፈጽመዋል ሲል ፊፋ ማክሰኞ ዕለት ውሳኔ ማስተላለፉ ተሰምቷል። በጋቦን እግር ኳስ ላይ የተንሰራፋው ያለውን የመብት ረገጣ በተመለከተ ቢቢሲ አፍሪካ አይ እንደ አውሮፓውያን አቆጣጠር በ2023 በሰራው የምርምር ዘገባ ላይ ኢዩ ስሙ ተጠቅሶ ነበር። በምርመራው ላይ አንድ የቀድሞ የጋቦን ብሔራዊ ቡድን ተጫዋች እንዳለው ከሆነ ኢዩ ለጋቦን ታዳጊ ብሔራዊ ቡድን ማን እንደሚጫወት የመወሰን ስልጣን ስለነበረው እንደ አምላክ ይመለከቱት እንደነበር ገልጿል። ካፔሎ በሚል ቅርጽ ስያሜ የሚጠራው የኢዩ ብቸኛው የተቀጣው ሰው ነው ሲሉ በጋቦን እግር ኳስ ውስጥ ግን በርካታ አጥፊዎች አሉ ሲሉ የፊፕሮን የህግ አማካሪ ሎይክ ሲናገሩ ተደምጧል። ይህ አዎንታዊ የመጀመሪያ እርምጃ ብቻ ነው እንጂ ይህ ብቻ አይደለም ወንጀለኛ ሲሉም ገልጿል። ስለ ጉዳዩ እንደ አውሮፓውያን አቆጣጠር በ2021 የእግር ኳስ እንግሊዙ ዘ ጋርዲያን ጋዜጣ ለመጀመሪያ ጊዜ ከዘገበ በኋላ ታዳጊ ተጫዋቾችን በመድፈርና በመበዝበር የቀረቡ ክሶችን ተመልክቷል። ገለልተኛው የፊፋ የስነ ምግባር ኮሚቴ በኢዩ ላይ ምርመራ የጀመረው በተመሳሳይ ዓመት እንደሆነ ይታወቃል። ከእድሜ ልክ እገዳው በተጨማሪ ኢዩ ወደ 1.1 ሚሊዮን ዶላር የተቀጣ ሲሆንም አሁንም በስር ላይ እንደሚገኝ ሪፖርቶች አመላክተዋል። በኢዩ ላይ የሚደረገው ምርመራ በ2006 እስከ 2021 ድረስ ባለው ጊዜ ውስጥ ወሲባዊ ጥቃት እንደተፈጸመባቸው በገለጹ 4 የሚደርሱ ወንድ የእግር ኳስ ተጫዋቾች ላይ ቅሬታ ላይ የተመሰረተ እንደሆነ ተሰምቷል። እነዚህ ክስተቶች የተፈጸሙት ተጫዋቾቹ ታዳጊ በነበሩበት ወቅት እንደነበር ተስተውሷል። በኢዩ ጥቃት ከተሰነዘረባቸው ስሙ እንዳይጠቀስ የፈለገ አንድ ግለሰብ እገዳው እንዳስደስተው ገልጿል። በሌላ በኩል ግን አልረካውም፣ ምክንያቱም እኛ እዚህ ላይ እንድንቆም ስለማልፈልግ ሲል ገልጿል። ሙሉ ለሙሉ በመተንተን ያለበትን መረብ ሙሉ በሙሉ መበጣጠስ ያስፈልጋል ሲል ታውቋል። አብዛኛው ጥቃት አድራሾች በነጻነት እየተንቀሳቀሱ ስለሚገኙ እነሱንም አድኖ መያዝ ያስፈልጋል ሲል ገልጿል። ለ3 አስርት ዓመታት ያክል ጋቦን እግር ኳስን በሁሉም ደረጃ በሚባል ስላመሰው የወሲብ ጥቃት መረብን በተመለከተ እንደ አውሮፓውያን አቆጣጠር በ2023 ቢቢሲ አፍሪካ 30 ምስክሮችን እንዳሰባሰበ አስታውሷል። አንድ ተጎጂን በአስራዎቹ እድሜ ውስጥ እያለ ከ17 ዓመት በታች የእግር ኳስ ቡድን ውስጥ ጥቃት እንደደረሰበት አስታውቋል። ለጋቦን ብሔራዊ ቡድን ለበርካታ ዓመታት የተጫወተው ሌላኛው ተጫዋች ደግሞ ከ14 ዓመቱ ጀምሮ ጥቃት ሲደርስበት እንደነበር ገልጿል። ጥቃቱ ከመፈጸሙ አካላት ጋር በመሆን እንደ ፊፋ እና የጋቦን ብሔራዊ እግር ኳስ ፌዴሬሽን ያሉ ተቋማት ታዳጊዎችን ከጥቃት መከላከል አልቻሉም የሚል ክስ በተደጋጋሚ ሲቀርብባቸው ለማስተዋል ተችሏል። ሁለቱም አካላት የቀረቡባቸውን ክሶች በተደጋጋሚ ሲያስተባብሉም ለማድመጥ ተችሏል።